የመዳሟ ቅመም ታሪክ ሰራች። እስኪ ሁላችንም ከዚች ከልጅ እንማርበት። አሰላሙ አለይኩም ወረህመቱላሁ ወበረካቱ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በድጋሚ በአዲስ ቪዲዮ ብቅ ብዬላችሁ 2 ዓመቷን ጨርሳ 2ኛ ዓመት አሰራች ማለት ነው። 2ኛ ዓመት እንዳሰራች 6 ወር አካባቢ እንደሰራች ከአሰሪዋ ጋር አልተግባባችም። በፊት ስትሰራም እንደነበረ ደግሞ ከአሰሪዋ ጋር ሳትግባባ ስትቀር የሆነ ስራ እንዲመተው ምናምን አመጣች ማለት ነው። ያው መውጣት ፈልጋ ማለት ነው። ግን አንዳንድ የምነግራችሁ ነገር የማይመቻችሁ ከሆነ 2ኛ ዓመት አትድገሙ። አንዳንድ ሰዎች ቪዛ ያሰሩበትን ይቆርጡባችኋል። ገብቷችኋል? አንዳንዶቹ ናቸው እንጂ ዝም ብለው አሳፍረው የሚልኳችሁ አብዛኞቹ ይቆርጡባችኋል። ይሄ ከመሆኑ በፊት የማይመቻችሁ ከሆነ ቤት መቀየር ነው የሚሻለው ማለት ነው። እድል ነገር ነው። ገብቷችኋል? አንዱ ቤት መጥፎ ቢሆን አንዱ ቤት ጥሩ ይሆናል እና ታግሳችሁ ሌላ ጠብቃችሁ ቢሮ ተመልሳችሁ ሌላ ስራ መግባት ትችላላችሁ ማለት ነው። እና ምን አደረገች መሰላችሁ? 6 ወር ነው የሰራችው ከ2 ዓመቱ ላይ ያሳደሰችው ላይ ማለት ነው። ከዛ ሳትግባባ ስትቀር ሴትዮዋ ድንገቱን ማለት ነው ምግብ እየሰራች እስተ ዩኒፎርሟ ማለት ነው ዩኒፎርም እንደለበሰች፣ አንዳንዶቹ ባለጌ ናቸው። ከነ ዩኒፎርማቸው ነው ድንገቱን የሚያሳፍሩት ማለት ነው። ከዚህ በፊትም ሌላ ልጅ እንደዚሁ አሳፍረዋል። ከዛ ምን ያደርጓታል? ያላ ተነሽላታል። ትኬቷ ቆራርጠዋል ምናምን ስትሰራ አርፍዲያ ምናምን 1 ሰዓት አካባቢ ዙሁር ላይ ነው ይሏታል ማለት ነው። ከነ ዩኒፎርማ ልቀይር እንኳ ብትል አይ አትቀይርም ትሄጃታለሽ ይሏታል። እሺ ብላ ማለት ነው። እሺ ብላ ቀጥታ ሪፖርት ያደርሷታል። እነሱ ያው አይገቡም፣ ውጭ ላይ ነው እንትን የሚሏት አንብረው የሚመለሱት። እሷ ግን ምንድነው ሀሳብ የመጣላት? ብዙዎቹ ደንግጠው አዲስ አበባ ነው ራሳቸውን የሚያውቁት ማለት ነው። እሷ ግን እንደዛ አልነበረም። ማንም ሰው የላትም እዚህ ሀገር። ነገር ግን የቢሮዋ ቁጥር አላት። ታክሲ ፈልጋ ማለት ነው እዛው እንዳስገቧት እነሱ እንደወጡላት ታክሲ ፈልጋ ቢሮዎቹ ሄደች ማለት ነው። ቢሮ ሄዳ ሌላ ስራ በ3 ቀን አግኝታ ጥሩ ስራ፣ በጣም የተለየ ከዛ ቤት የተሻለ ጥሩ ስራ፣ ደሞዙ ለራሱ እዚህኛው የገባችው 1200 ነበረ። ሌላው ቦታ ላይ እየተቀጠረችው ግን 1500 ብር ነው። አያችሁ፣ እርዝቅ ለራሱ ማለት ነው በመንቀሳቀስ ይገኛል። ከዛ በኋላ እንደዛ አደረገች እሷ። አያችኋት በጣም ጠንካራ መሆኗ ማለት ነው። ከዚህ በፊት ደግሞ ሌላ ልጅ እኔ ሴትዮ የወንድሟ ቤት የምትሰራ 4 ዓመት ሰርታ 6ኛ ዓመት አስጀምራ እንዳለ 3 ወር ነው 4 ወር እንደሰራች አመማት ምናምን፣ ስልክም አይሰጧትም። ታግሳ እየሰራች ነበር እና በዛ ምክንያት ትንሽ ተጣላች። ከሳለሁ ምናምን እያለች አሰሪዎቿ እየሰሟት ስለነበረ ድንገቱን እንደዚሁ ዩኒፎርሟን እንደለበሰች ተነሽሏታል ማለት ነው። ያቺ ግን ራሷን ያገኘችው የት ነው? አዲስ አበባ ነው። አስቡት። ሌላ ቦታ ሄጄ ልስራ እንደዚህ ነው ምናምን አላለችም። የማይሆን ይመስላችኋል? ሁሉም ነገር ይሆናል። የማይሆን ነገር የለም። ድንገት ሲያሳፍሯችሁ መደናገጥ የለባችሁ። ምንድነው ትሞታላችሁ እኮ አልተባላችሁም። ገብቷችኋል? ትሞታላችሁ አልተባላችሁም። ስለዚህ የሆነ ችግር ሲመጣ መደናገጥ ሳይሆን በሰከንድም በደቂቃም ቢሆን የሆነ አእምሯችሁ ላይ ቶሎ የሆነ ሀሳብ መፍጠር አለባችሁ እንጂ ዝም ብለው ስላሳፈሯችሁ ብቻ ተደናግራችሁ መሄድ የለባችሁም። ብዙ ልጆች እነዚህ እንኳ 4 ዓመት 2 ዓመት ሰርተው ትንሽ ብር አላቸው ይባላል። 6 ወር 7 ወር ዓመት ሰርተው ምንም ብር ሳይኖራቸው እንደዚህ ቤተሰብ አሰሪዎቻቸው ጋር ባለመግባባት ቀጥታ ሲያሳፍሯቸው ተሳፍረው እራሳቸውን የት ያገኛሉ? ኢትዮጵያ ማለት ነው። ይሄ መሆን የለበትም። ራሳችሁ እንትን ማለት አለባችሁ። የሆነ ሀሳብ ቶሎ ማምጣት አለባችሁ እንጂ ማንም ሰው ስላሳፈራችሁ፣ ማንም ሰው ስለጮሁባችሁ እናንተም እንደነሱ እብድ ሆናችሁ ውሳኔውን ተቀብላችሁ በእነሱ ውሳኔ ራሳችሁን አደጋ ላይ መጣል የለባችሁም ማለት ነው። ጠንካራ መሆን አለባችሁ። ሁለተኛ ደግሞ ታሳድሳችሁ ታግሳችሁ ብትጨርሱ ሰዎቹ ምንድነው 2 ዓመት ድረስ ጥሩ የሆኑና ሌላኛ ዓመት ሲጨምሩ የሆነ በቃ ይቀብጣሉ። ገብታችኋል? ከኛ ሌላ በቃ እኛ ጥሩ አሰሪ ነን ማለት ነው ብለው ራሳቸውን ከፍ ስለሚያደርጉ ጸባያቸው ሊቀያየር ይችላል። ተቀያየረ ብላችሁ ግን እናንተ ስራችሁን መልቀቅ የለባችሁ።
ገብቷችኋል? 2 ዓመታችሁን ታግሳችሁ መጨረስ አለባችሁ። 2 ዓመት የነበረው ወደኋላ ጥሩ ሰዎች ሊሆኑ ይችላሉ። ግን እናንተ 2ኛ ዓመት ስትደግሙ አይ መሄድ አትፈልግም፣ በቃ እቺማ እዚሁ ነው መስራት የምትፈልገው ምናምን ብለው ራሳቸውን ከፍ ስለሚያደርጉ እናንተ ደግሞ ንቁ መሆን አለባችሁ። ንቁ መሆን አለባችሁ። በነገራችን ላይ እዚህ ሀገር ላይ አሰሪዎች እስከ 6 ወር ነው እስከ 3 ወር ነው የሚቆጣጠሩት ምናምን የሚሉ አሉ። አይደለም፣ እነሱ ዘላለማቸውን ይቆጣጠራሉ። ግን ትንሽ ዓመት ምናምን ከሰራችሁ በኋላ ጥሩ ይሆናሉ። አንዳንዶቹም ደግሞ የተለያየ እንትን ነው ያላቸው፣ የተለያየ ባህሪ ነው ያላቸው። አንዳንዶቹ ስትቆዩላቸው ጥሩ ይሆናሉ። አንዳንዶቹ ደግሞ ስትቆዩላቸው የሆነ ራሳቸውን ከፍ ያደርጋሉ። እኛ ጥሩ ስለሆነ ነው የኖረችልን እኮ ምናምን እንደ መናቅ ያመጣሉ ማለት ነው። መናቅ ያመጣሉ። ይሄንን እናንተ ብስል ሆናችሁ መጠቀም አለባችሁ። ሰው ቤት ሁሌ ደስታ የለም፣ ሊመች አይችልም። አንድ ቤት ከምትሄዱ ቢሮ ሄዳችሁ አሁን 1 ወር ብትቀመጡ የ1 ወር ብር ስንት ነው? 1 ወር ብር ኢትዮጵያ ላይ ያስቡት 50 ሺህ ብር። እንደው በ1 ሺህ ብር እንኳን ብትሰሩ 50 ሺህ ብር አከሰራችሁ ማለት ነው። ስለዚህ ከህይወታችሁ ላይ የሆነ ነገር አጎደላችሁ ማለት ነው። ከዓላማችሁ ላይ የሆነ ነገር ቀነሳችሁ ማለት ነው። ያሰባችሁት ነገር እንዳሰባችሁት አይመጣላችሁም ማለት ነው። በትክክል የማትሄዱ ከሆነ ማለት ነው። ብዙ ልጆች አሁን በቃ አልተስማማችንም እንዳላለችንም እያሉ ሄደው ቢሮ 3 ወር 4 ወር በቃ ራሳቸውን እስከሚጠሉ ድረስ ሄደው ይቀመጣሉ ማለት ነው። ይሄ መሆን የለበትም። እናንተ ጠንካራ መሆን አለባችሁ። እኛ አሁን የወጣ ነው በቃ ለስራ እስከሆነ ድረስ በቃ ታግሰን እነሱ የሚጠሉትን ነገር እነሱን የሚያናዲ ነገር ሳንሰራ በጥንቃቄ መስራት አለብን ማለት ነው። ገብቷችኋል? በጥንቃቄ መስራት አለብን። በጥንቃቄ ከሰራን ውጤታማ እንሆናለን። አለበለዚያ እንደዚህ የምንወጣ የምንገባ ከሆነ ችግር ነው። ሁለተኛም ደግሞ አልተመቹንም ምናምን ብላችሁ ፓስፖርታችሁን ትታችሁ የምትጠፉ ልጆችም ትክክል አይደለም። አሁን በተለይ ጠፍቶ የሚሰራ ሰው በጣም ኪሳራ ላይ ነው። ስራ የለም፣ ምን የለም፣ ሰው በዝቷል። አብዛኞቹ ደግሞ አሁን ጠፍታ የምትሰራ ሴት አይዙም ማለት ነው። ስቃይ ነው የሚሆንባቸው። የመዳሟ ቅመም ታሪክ ሰራች። እስኪ ሁላችንም ከዚች ከልጅ እንማርበት።